ቤተሰቦች እንዴት ናችሁ? ዛሬ በሚገርም ሐሳብ ተገናኝተናል። በተደጋጋሚ በጠየቃችሁን መሰረት በራስ መተማመናችንን የሚጨምሩ ጉዳዮችን ንገሩን ብላችሁናል። እኛም የሚገራርሙ መንገዶችን ይዘን መተናል። ግን ከዛ በፊት አንድ ያስገረመኝን ጥናት ልንገራችሁ። ጥናቱ በሃርቫርድ ዩኒቨርሲቲ በ2016 የተደረገ ነው። ጥናቱ ምን ይላል መሰላችሁ? ከዩኒቨርሲቲ ይሆናል፣ ከኮሌጅ ይሆናል፣ ከትላልቅ ተቋማት የተመረቁ ሰዎች ስራ የሚያገኙበትን ምክንያት ነው ያጠናው። እና ስራ የሚያገኙት 15% ዋነኛው ምክንያት በትምህርት ውጤታቸው ወይ በተማሩበት ዩኒቨርሲቲ ዕውቅና ወይ በትምህርቱ ጥራት ነው ይለናል። 85% ግን ያንን ስራ እንዲያገኙ የረዳቸው አመለካከታቸው፣ በራስ መተማመናቸው ወይም ለራሳቸው የሚሰጡት ቦታ ነው ይለናል። በጣም አስገራሚ ነው። እኛ ግን አብዛኛውን ጊዜ የህይወታችንን ጊዜ የምናጠፋው 15% ላይ ነው፣ የትምህርት ውጤታችን ላይ። ትምህርት ውጤት እኮ አሪፍ ቢሆን ጥሩ ስራ አገኛለሁ እንላለን። ጥናቱ ግን አይደለም። ስኬታማ የሚያደርግህ የምትፈልገውን ስራ እንድታገኝ የሚረዳ በራስ መተማመንህ ወይ አመለካከትህ ወይ ደግሞ ለራስህ የምትሰጠው ቦታ ነው ይለናል። ስለዚህ እኛም ዛሬ በራስ ስለመተማመን አወራችኋለሁ። በነገራችን ላይ በራስ መተማመን በተፈጥሮ የሚሰጠን ነገር ብቻ አይደለም። እንደ ጡንቻ እያዳበርን እያሳመርን እያጠነከርን የምንመጣው ነገር ነው። ለምሳሌ በአመት ውስጥ አንድ ሰው በየቀኑ ስፖርት ቢሰራና ከአመት በኋላ የሚያመጣው ለውጥ አስገራሚ ሊሆን ይችላል። ግን የአመቱን በሙሉ የሚሰራውን ስፖርት በአንድ ቀን ጠቅልሎ ቢሰራው ለውጥ የሚያመጣ ይመስላችኋል? ስትራፖ ነው የሚያዘው። ስለዚህ አሁን የምናወራባቸውን በራስ መተማመን ለመጨመር የሚረዱን 7 መንገዶች በየዕለት ተዕለት ህይወታችን በየቀኑ መጠቀም አለብን። እንደ ጡንቻው ማለት ነው፣ እንዲጠነክሩ እንዲዳብሩ። ያኔ በራስ የሚተማመን ማንነት ይኖረናል። የመጀመሪያው በብዙ እጥፍ በራስ መተማመናችንን የሚያሳድግልን ነገር መጀመሪያ ራስን ነው። በተፈጥሮ የተሰጠህን ሊሆን ይችላል፣ የምትሰራውን ነገር ሊሆን ይችላል፣ የምትማርበትን፣ በዙሪያ ያሉትን ነገሮች በሙሉ መውደድ አለብን። አንድ ነገር አትርሳ። በጣም የምታደንቃቸው ሰዎች፣ ስኬታማ የምትላቸው፣ እኔ እሱን በሆንኩኝ የምትላቸው ሰዎች በሙሉ ስለ ራሳቸው የማይወዱት የሆነ ነገር አለ፣ ግን እሱን ይቀበሉታል፣ መቀየር አይችሉማ። ስለዚህ የተሰጣቸውን ግን የሚወዱት ላይ በደንብ ያተኩራሉ። ስለዚህ አንተም የተሰጠህን የሚያስደስትህን ነገር አብዝተህ ውደድ፣ አብዝተህ አስብ። ለምሳሌ የምትሰራውን ስራ ታምንበታለህ። በሰዎች ፊት እኔ እኮ ይህን ስራ እሰራለሁ ብለህ ኮርተህ ትናገራለህ። እንደዛ የምታደርግ ከሆነ በራስ መተማመን አለ። ግን አንዳንድ ጊዜ እንዴት አድርጌ ነው ታዲያ ራሴን እንድወድ ማድረግ የምችለው ልትሉ ትችላላችሁ። አሪፍ መፍትሄ ልንገራችሁ። በህይወታችሁ እስከ ዛሬ ድረስ የሰራችኋቸው አሪፍ ነገሮች፣ ስኬቶች ሊሆኑ ይችላሉ። እስኪ ዘርዝራችሁ ጻፉ። በዚህ ጊዜ እንደዚህ ያደረኩኝ፣ በዚህ ዓመቴ እንዲያደረኩኝ፣ እንዲህ ተመረኩኝ፣ እንዲህ ለሰው ረዳሁኝ ብላችሁ ያደረጋችሁትን ነገር በሙሉ ዘርዝሩት እስኪ። ያኔ የራሳችሁ ምስል በራሳችሁ ፊት ጎልቶ ይታያችኋል። እንደውም ጋዳፊ መሰለኝ በአንድ ወቅት እንዲያደርግ ነበር አሉ። እሱን የሚያወድ ሰው ቀጥሮ በየቀኑ ያ ሰው ለጋዳፊ በቃ ምስጋና ያቀርብለታል። አንተ እኮ እንዲያድርገህ፣ አንተ እኮ እንደዚህ አይነት ሰው ነህ፣ እንዲፈጽምህ እያለ ያመሰግነዋል። ያኔ ጋዳፊ እኔ እኮ ትልቅ ሰው ነኝ፣ ለዓለም ሁሉ ምተርፍ ሰው ነኝ እያለ ያንን ንግግር በሰማ ቁጥር ልበ ሙሉነቱ እየጨመረ ይጨምራል። እኛ እንኳን እንደ ጋዳፊ ሰው ቀጥረን እንዲያወድሰን ማድረግ ባንችል እንኳን ስለ ራሳችን አሪፍ የምንላቸው ነገሮች፣ ስኬቶቻችንን ጽፈን ብናነባቸው የሆነ ደስ የሚል ስሜት ውርር ያደርገናል። ሞክር ድፈር ይለናል። ልበ ሙሉ እንሆናለን ማለት ነው። ሁለተኛው መንገድ ደግሞ ሰዎችን አማክር እንጂ በፍጹም እንዲወስኑልህ አትፍቀድ ይባላል። በጣም ስኬታማ የምንላቸው ሰዎች ወይ የምናደንቃቸው ሰዎች ቃለ መጠይቅ ሲደረግላቸው ሰምታችሁ ከሆነ እኔ የስኬቴ ሚስጥር እኮ ራሴን መሆኔ ነው ይሉናል። ራስን መሆን ማለት ግን አብዛኛውን በህይወት ውስጥ የሚገጥሙንን ጉዳዮች ራሳችንን መወሰን ማለት ነው። ግን ያው ሰዎችን አለመስማት አይደለም። ሰዎችን እናማክራለን፣ ራሳችንን እንወስናለን። እንደውም አንድ በጣም የሚገርመኝ ታሪክ አለ። አባትና ልጅ አህያ ለመሸጥ ወደ ገበያ ይወጣሉ እና በመንገድ ላይ የማያውቃቸው ሰዎች ያጋጥማቸውና ምን አለ ልጆትን እንኳን አህያው ላይ ቢያወጡ ፀሐይ አይደል እንደው ብቻውን ከመሄድ አህያው ይሏቸዋል። አባት ልክ ናቸው ይሉና ልጃቸውን አህያው ላይ ያወጡ። እየተጓዙ እያለ ግን ሌላ ሰፈር ጋር ሲደርሱ ምን አይነት ዘመን ላይ ደረስን? ወጣት ነው እሱ አህያው ላይ ሆኖ ሲሄድ፣ አረጋዊ ሆኖ አባቱ በእግራቸው ሲሄዱ እንደው ዝም ብሎ ያያል። ምን አይነት ጭካኔ ነው ይላሉ። አባት አዩና ልክ ናቸው ልጄ በእናንተ ውረድ ይሉና አባት በተራቸው አህያው ላይ ይወጣሉ። አሁን ደግሞ ሌላ ሰፈር ጋር ይደርሳሉ። አሁን ደግሞ የሰፈሩ ሰዎች ያዩና ምን አይነት ጨካኝ አባት ናቸው፣
ለልጃቸው አያስቡም እንዴ? እሱ በእግሩ እየሄደ እሳቸው አህያው ላይ ቁጭ ብለው ተዝናንተው ተንቀባረው ይሄዳሉ እንዴ ይሏቸዋል። አባት አይ ልክ ናቸው ልጄ በል አንተም ናውጣ ይሉትና ሁለቱም አባትና ልጅ አህያው ላይ ሆነው ወደ ገበያ ይጓዛሉ። አሁን ወደ ገበያው በሚደርሱበት ወቅት የአካባቢው ሰዎች ያውና ምን አይነት ጨካኝ ሰዎች ናቸው፣ ሊሸጡት ነው አህያውን። ምን አለ ባይጨክኑበት፣ ምን አለ ባያሰቃዩት። እንደው ቢችሉ መንከባከብ ነው ያለባቸው፣ እንደው አህያውን ማዘል ነው እንጂ ያለባቸው። እነሱ ራሳቸው አህያው ላይ ይወጣሉ ሲሏቸው አባት አሁን ተገረሙ። ልክ ናቸው እኮ እንዴ ገበያ ነው የምንሄደው፣ እንደውም አህያችንን መንከባከብ ነው ያለብን፣ ማጎሳቆል የለብንም ይሉና ልጃቸውም እሳቸውም ወርደው አህያቸውን ለመሸከም ይሞክራሉ። ያው ተረቱ ላይ እንደሚባለው አህያውን ለመሸከም ሲሞክሩ ገደል ገባባቸው። ረጋ ብለው ሲያስቡት ግን ውሳኔያቸውን ከ4 ጊዜ በላይ ቀያይረውታል። ምን አለ ራሴን በሆንኩኝ አሉ። ስለዚህ እኛም ራሳችንን መሆን አለብን፣ አለበለዚያ በጣም ከባድ ዋጋ ነው የምንከፍለው። ሶስተኛው በራስ መተማመናችንን በጣም ከፍ የሚያደርግልን ነገር በዙሪያችን ያሉ ሰዎች ጥሩ ነገር ሲሰሩ ወይ ደግሞ ባየነው ነገር ማድነቅ መለማመድ አለብን። በቃ ሰዎችን ማድነቅ መልመድ አለብን። ግን አይታችሁ ከሆነ በጣም እንከን የሚያወጡ ሰዎች በዙሪያችን ሊኖሩ ይችላሉ። እንደነሱ አይነት ሰዎች የሰው እንከን ቀድመው የሚታያቸው የራሳቸው ሰልፍ ሪፍሌክሽን ወይ የራሳቸው ጉድለት ስለሆነ ሰዎች ጋር ሳይሆን ቶሎ ብሎ መናገር ይፈልጋሉ። እኛ ግን ይህንን ማድረግ የለብንም፣ ማድነቅ ነው ያለብን። የማያደንቁ ሰዎች ደግሞ ምን ይሰማቸዋል መሰላችሁ? እኔ እኮ ጥሩ ስራ ነው የሚሰራው አውቃለሁ፣ ግን የማልነግረው በኋላ እንዳይኩራራ ነው፣ ጉረኛ እንዳይሆን ይላሉ። ግን እንደዛ አይደለም። ሰዎች መደነቅ ይወዳሉ። ሰዎችን ባደነቅናቸው ቁጥር በእኛ ዙሪያ መሆን ያስደስታቸዋል። ያ ደግሞ ለእኛ ምን ይፈጥርብናል መሰላችሁ? እኔ እኮ ለሰው የሚገባውን ክብር የምሰጥ ሰው ነኝ እያልን ጥሩ በራስ መተማመን ይሰማናል። ስለዚህ ሰዎችን ማድነቅ መለማመድ አለብን። አራተኛው መፍትሄ ራሳችንን ማሳደግ ይባላል። በቃ ራሳችን ላይ መስራት አለብን። ባለንበት ቆመን መቅረት የለብንም። እንደውም አንድ የሚገርመኝን ታሪክ ልንገራችሁ። እንጨት ፈላጭ እና የተቀጠረ ሰሞን የመጀመሪያው ሳምንት ላይ የፈለጣቸው እንጨቶች በጣም ብዙ ናቸው። በሁለተኛው ሳምንት ቀነሱ። ግን እኮ የሚገርማችሁ የሚያወጣው ጉልበት እየጨመረ ነው ሄዶ እንጂ አልቀነሰም። ጠንክሮ እየሰራ እንጨቶቹ ግን አልፈለጠም። በሶስተኛው ሳምንት አሁንም ቀነሱ። ቀጣሪው በጣም አዘነ። እንዴ መጀመሪያ ስቀጥረህ እኮ በጣም ብዙ ነበር የምትፈልጠው፣ አሁን ደግሞ እየቀነሱ ነው አለ። ፈላጩም ያው እውነት እኮ ነው፣ እኔም እኮ ግን ሙሉ ጉልበቴን እያወጣው ነው፣ የቀነስኩት የሰሰትኩት ነገር የለም፣ ምን እንደተፈጠረ አላውቅም አለ። አሁንም አንድ ድል ሰጠው። በሶስተኛውም ሳምንት እንደዛው ቀነሰ። አሁን አስፈላጩ ጠጋ አለና ጠየቀው፣ ግን ለመጨረሻ ጊዜ መጥረቢያን የሳልከው መቼ ነው አለ። አይ ጊዜ ስለሌለኝ እኔ መጥረቢያን አልሳልኩም፣ እንደተቀጠርኩ እንደሰጠኸኝ ነው እየፈለጥኩ ያለው ቃል። አያችሁ፣ እኛም በህይወታችን ውስጥ መጥረቢያችንን ለመጨረሻ ጊዜ ሳልነው መቼ ነው? ከተመረቅን በኋላ መጽሐፍ ያነበብነው መቼ ነው? ትዳር ከያዝን ወይ ስራ ከጀመርን በኋላ ስፖርት የሰራነው መቼ ነው? ለትንፋሻችን ይሆናል፣ በራስ ለመተማመናችን ይሆናል። የሚጠቅሙን በጣም ብዙ ነገሮች አሉ። ስፖርት መስራት ለምሳሌ ለራሳችን የምንሰጠውን ቦታ እንድንጨምር ያደርገናል። ስለዚህ መስራት አለብን። መጽሐፍ ማንበብ፣ ያሉትን ነገሮች ገለጥ ገለጥ አድርጎ ማየት ያለንን ዕውቀት ይጨምራል። ያ ደግሞ ራሳችንን እንድናሳድግ ስለሚያደርገን ልበ ሙሉነታችን በእጥፍ ይጨምራል። አምስተኛው ከኛ ማንነት ጋር የማይሄዱ ነገሮችን እምቢ ማለት መልመድ አለብን። በቃ በትንሹም በትልቁም ይሆናል። ሰዎች ሊያስጨንቁን ይችላሉ። የማንፈልገውን እንድናደርግ ሊያስገድዱን ይችላሉ። እምቢ ማለት መልመድ አለብን። ይሉኝታ ማቆም አለብን። አይታችሁ ከሆነ የሰው ፊት እናይና አይ እሱ ከሚደብረው በቃ ደስ እንዲለው ላድርግ ብለን በሰው ፍላጎት በሰው ፍቃድ እንጓዛለን። ያኔ ሰዎች ለኛ የሚሰጡት ቦታ በጣም ይወርዳል። እኛም ለራሳችን የምንሰጠው ቦታ ይወርድና በራስ መተማመን አይኖረንም። እነዛ ሰዎች እንዲወስኑልን እድል መስጠት እንጀምራለን። ለምን? በእነሱ ፍቃድ ነው የምንንቀሳቀሰው። ስለዚህ በራሳችን መንገድ መጓዝ አለብን። በጣም ይሉኝታ የሚያስይዙን ሰዎች፣ በተደጋጋሚ የማንፈልገውን እንድናደርግ የሚያደርጉን ሰዎች በራስ መተማመናችንን ይገሉታል። ስለዚህ እነሱን ከህይወታችን ማውጣት አለብን፣ መራቅ አለብን። አንዳንድ ጊዜ ለራሳችን ስንል የምንዘጋው በር መኖር አለበት። ስለዚህ እምቢ ማለት አለብን። ስድስተኛው ደግሞ የአምስተኛው ህግ ተቃራኒ ነው። እምቢ መባልን ደግሞ በተራችን መልመድ አለብን። ምን ማለት መሰላችሁ? አንዳንድ ጊዜ ብዙ ነገር የማንሞክረው የምንፈራው እምቢ ብባልስ፣ ሰዎች ቢስቁብኝስ፣ አረ መቀለጃ ሆናለሁ፣ ይሄን ነገር ብልቁ ሰዎች ምን ይሉኛል እንላለን። መተዋወቅ እንፈራለን። እንደ ሄጄ ብተዋወቀው ፊት ቢነሳኝስ እንላለን። ወይ ደግሞ በሰዎች ፊት ንግግር ለማድረግ ብንጠራ እንኳን እንዴ መሳቂያ በሆንስ፣ አረ አርፌ መቀመጥ ነው የሚሻለኝ እንላለን። ግን አንድ ነገር መርሳት የለብንም። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን የሚጋፈጥ ነው። ስለዚህ ምን ማድረግ ነው ያለብን?
ፊት ለፊት መጋፈጥ፣ እምቢ መባልን መልመድ። ሁሉም ሰው እኮ እምቢ መባልን ይፈራል። ግን በራስ መተማመን ያላቸው ሰዎች እምቢ ቢባልም ምንም አይፈጠርም፣ ምን አልሞት አልሰቀል ምን እሆናለሁ ብለው ይጋፈጣሉ። አይታችሁ ከሆነ ለምሳሌ በቀዝቃዛ ውሃ መታጠብ የሚፈሩ ሰዎች እስኪታጠቡ ድረስ በጣም ይፈራሉ። አይ እንደው ቢቀርብኝስ ባልታጠብስ ሊሉ ይችላሉ። ግን ጠጋ እያሉ ቀስ ብለው ቀዝቃዛ ውሃው ሰውነታቸውን መንካት ሲጀምር ይለምዱታል። ለዝቹ ነው እንደ የፈራሁት ይላሉ። ስለዚህ እኛም እምቢ መባልን የምንፈራው እስክንጋፈጠው ድረስ ነው፣ የሚፈጠረው ነገር ፊት ለፊት እስክናየው ድረስ። ሰባተኛውና የመጨረሻው ሆነ ብለን ሰዎችን መርዳት አለብን። ለምሳሌ ችግራቸውን መስማት ሊሆን ይችላል። በገንዘብ ባንረዳቸው፣ በጉልበታችን ባንረዳቸው፣ እነሱን መስማት ብቻ፣ ለነሱ ጊዜ መስጠት ብቻ ለነዛ ሰዎች ትልቅ ዋጋ አለው። እኛ የገባንን ነገር ለሰዎች ማስረዳት ይሆናል። ይሄ ራሱ ምን አይነት ስሜት ይፈጥርልናል መሰላችሁ? እኔም ለሰው የምሰጠው ነገር አለኝ፣ ዋጋ ቢስ አይደለም። እኔም ለዚህ ዓለም አስፈልጋታለሁ፣ እኔም ማስፈልጋቸው ሰዎች አሉ የሚል ኮንፊደንስ ይሰጠናል። አይታችሁ ከሆነ እንዘን በጣም በራሳችን እንናደድ ካልን በጣም ብዙ የሚያሳዝኑ ነገሮች አሉ። ሌላውን ተውት። ኢትዮጵያ የምትባል ደሃ ሀገር ላይ መፈጠራችን ብቻ ሊያሳዝነን ሊያናድደን ይችላል። የምንሰራው ስራ ሊያናድደን ይችላል። በዙሪያችን ያሉ ሰዎች ደስተኛ የማያደርጉን ነገሮች ብዙ ናቸው በህይወታችን ውስጥ። በቃ መናደድ ከፈለግን ብዙ ምክንያቶች አሉ። ስለዚህ እንደዛ አድርገን የምናስብ ከሆነ በራስ መተማመናችን ይወርዳል። ግን ደስታችንን የሚጨምሩ ለሰዎች መስጠት እንደምንችል አቅም እንዳለን የሚያስረዱን ነገሮችን ስናደርግ በየጊዜው በራስ መተማመናችን በብዙ እጥፍ ይጨምራል። በጣም ወሳኙ ነገር በእኛ ምክንያት የሚሸፈን ጉድለት አለ፣ የሚዘጋ ክፍተት አለ የሚለው አመለካከት በራስ መተማመናችንን በደንብ አድርጎ ከፍ ያደርገዋል። ቤተሰቦች አሁን ካወራናቸው 7 በራስ ለመተማመን የሚጠቅሙ ወይም በራስ መተማመናችን የሚጨምሩ ነገሮች መካከል የትኛው ይበልጥ ተመቻችሁ? አረ ይሄን ነገር ለራሴ መጠቀምበታለሁ ያላችሁት የትኛውን ህግ ነው? ከ7ቱ ኮመንት አድርጉ።